ሰላም ለእናንተ ይሁን ተመልካቾቻችን፣ እንደምንከረማችሁ። ሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን እነሆ ጀመረ። በዚህ ዝግጅታችን እንደምታውቁት የተለያዩ የህይወት ምስክርነቶች ወደ እናንተ እየደረሱ ነው። ዛሬ ደግሞ በአዲስ እንግዳ ወደ እናንተ መጥቻለሁ። በዛሬ ደግሞ ከቻግኒ ድረስ ምስክርነት አለኝ ብላ አንድ እህታችን በመካከላችን ተገኝታለች። እህታችን ራሄል መንግስቱ ከቻግኒ የእግዚአብሔር ምኩራብ ቤተክርስቲያን እዚህ ስቱዲዮአችን ተገኝታለች። እንኳን ደህና መጣሽ። እንኳን ደህና ቆይ። እንግዲህ በጣም ነው እናመሰግነው። ሕያው ምስክር ተከታተልሽ? አዎ ተከታተልኩ። ምን ተጠቀምሽበት? እስቲ የሰዎችን ምስክርነት በመስማት ከህይወታቸው እማራለሁ። ማለት ብዙ አይነት ሰዎች ናቸው የሚቀርቡት። በአብዛኛው ያው እያቆራረጥኩ ነው የቤት ምርት ላይ ልጆቼን እያሳደግኩ እየወጣሁ እየገባሁ ነው የማየው። እንደገናም ደግሞ ጀምሬ እንዳልጨርስ ያው ልጆች ይቀይሩብኛል፣ ግን ወደው ፕሮግራም ነው። በጣም ነው የማመሰግነው። እንግዲህ ተመልካቾቻችን ባለቤትሽም በጣም ብዙ ምስክርነት አለው። ከሱ ጋር ብዙ ቁጭ ብለን አውርተናል። ካንቺ ቀጥሎ ደግሞ ከሱ ጋር ደግሞ ቆይታ ይኖርናል ብዬ አስባለሁ። ለማንኛውም እስቲ ትንሽ ቻግኒን ለተመልካቾቻችን አስተዋወቂያቸውና ቻግኒ ምን ትመስላለች፣ ቻግኒ የት ነው ያለችው የሚለውን ለተመልካቾቻችን ንገሪያቸውና ወደ ምስክርነታችን ይላል። እሺ፣ ቻግኒ በጎጃም ክፍለ ከተማ ውስጥ ነው የምትገኘው። ወደ ጉምዝ ወደ ክልል 6 የተጠጋች ነው። ክፍለ ሀገር ነው ክፍለ ከተማ ነው? ክፍለ ሀገር ብዙ አይደለም። እንደዚህ የሆነ የሀገሩን ስም ራሱ በደንብ እንትን አልለውም ጠንቅቄ፣ ግን የ10 ዓመት ኖሬበታለሁ እና ቻግኒ ብዙ ሰዎች ተቀላቅለው የሚኖሩባት ሀገር ናት። እንደ ወደብ ናት። ከዚህ የሚሄድ እንደገናም ደግሞ ከብሎን ፓዊ ግልገል ምናምን የሚመጡ ሰዎች የሚያርፉባት እና ማለፊያ ናት። ወደ ግድባችን የሚሄጃ ማለፊያ መንገዱ ላይ ነው። ኦኬ። እና እቃ ሁሉ ሲያልፍ እንዴ እናያለን። አንቺ እዛ ተወለድሽ? አላደግሽም? አላደግኩኝም። እኔ አዲስ አበባ አደግኩኝ። ሆሳና የሚባል ሀገር ተወለድኩ። አዎ፣ ከሆሳና ተወለድሽ አዲስ አበባ አድገሽ ቻግኒ ላይ ትዳር ያስሽ? አይደለም፣ ሱዳን። ኧረ ሱዳን እኔ ለስራ ነው የሄድኩት። ሱዳን ለስራ ሄድኩኝ። እስቲ ወደሱ እንመጣለን። ለምን ሄድሽ ምናምን፣ ግን ያው እዛ ነው የተጋባን። ያው ምስክር ስለሆነ ከመጀመሪያ መጀመር ስላለብን እስቲ ከሆሳና ጀምሮ ያለሽን ታሪክ ታሪክልኝ። እሺ፣ እኔ እናቴ ወደዛ ሄደችው ሌላ ቤተሰቦች በስራ ምክንያት ነው ይዘዋት ሄዱት። ከአዲስ አበባ ይዘዋት ሄዱ። ከዛ እዛ ያለች እኛን ወለደችን። 3 ነን የእናት ልጆች 3 ነን እና እኔ መሀል ልጅ ነኝ። እኛን ወለደች። ከዛ በኋላ ሌላ እናት እኔን ያሳደጉኝ እናት ነበሩ፣ እዛው የነበሩ ግን እዚህ አዲስ አበባ መኖር የጀመሩና ብቻዬን ነኝ። እኔ ጋቶን በሚል 4 ዓመት እንደነበረኝ ነግረውኛል። መጣሁኝ። አዲስ አበባ አደኩ። ቀበና የሚባል ሰፈር ነው ያደኩ። ቀበና፣ ሾላና መገናኛ እንዲህ መስመር ላይ ነውና 3 ቦታ እንዲህ ነው የተማርኩትም ቀበና። እንደገናም ደግሞ የካተራራ የሚባል ትምህርት ቤት እዚህ ሾላ ጋር እንደዛ ነው የተማርኩት። እዚህ ነው ያደኩት። አዲስ አበባ ነው ያደኩት። ሀገሩን ሆሳናን አላውቀውም፣ ተወልጄበታለሁ ነግረውኛል። ስለዚህ እነሱ ያው ልጅ ፍለጋ ነው አንቺን የወሰዱት ከቤተሰቦች ለይቶ ማለት ነው? ብቻችን ቤተሰብ ነን። ከእናቴ ስር የወሰዱኝ ብቻዬን ነኝ እዚህ በሚል ነው። ከዛ ነው የመጡት እና እሳቸው ልጆች በሙሉ አደኩ እና እኔ ቤት ውስጥ የሚያነጋግረኝ እፈልጋለሁ በሚል እኔ ተወሰድኩኝ እዚህ አዲስ አበባ ያደኩበት ምክንያት። ኦኬ። እሺ። ከዛ በፊት እኔ ጌታን ያገኘሁት እናቴ ልጇ ይታመማል፣ ታላቅ ወንድሜና ይሄ ቡዳ መንፈስ የሚባለው ጸጥ ይላል ሲል ሌላ እህት ነበረች ጌታን በደንብ የምታውቅ ማለት ነው። እህታችን ናት። ሁላችንንም ሰዎች ወደ ጌታ ያመጣችን እዛ ቤተሰብ በሙሉ። እሷ ልክ የሆነ የሚጨስ ምናምን ታደርግ ስትል ተይ አለች። ልጁን ለሌላ እንዳሰጭ ቆይ ተይ አለቻትና መሰከረችላትና ጭጭና ጸለየችላት፣ ተፈወሰ። አይነው ተነሳ። በቃ አይኑ ግልብጥ ብሎ አረፋ ደፍቆ ነበር። ያጨሳሉ ክብሪት ምናምን አይደል፣ እሱን አታድርግ ያለቻትና ዳነ። ከዛም በኋላም እንደዛ አይነት ህመም ታሞ አያውቅም። ከዛ እናቴ ያንን አይሽ ከዛ በፊት ሲመሰከርላት እምቢ ብላ ነበር። የሞተ ሲነሳው ልኮ አይታለች፣ እምቢ ብላ ነበር። ግን በራሷ ቤት ሲመጣ እኔን እርጉዝ ነበረች። እሱን ሲደንላት ተስማማች። በቃ እኔም ጌታን በሚያውቅ ቤተሰብ ተወለድኩኝ። ጌታን እየተከተልኩኝ ምንም ሐሳብ አለው። ግን ከቤተሰብ ጋር ስላልኖርሽ እነሱ እዚህ ያሉት ጌታን የሚያውቁ ነበሩ አንቺ ያደረሽበት ቤት? ትንሽ ነው በቃ እዚህ ያደኩት። እናቴ መጣች
ወዲያው መጣ። እናቴ ወዲያው መጣችና ትምህርት ቤትም አልገባሁም። ከዛ ከእናቴ ጋር ቀጠልኩ። ስለዚህ እነሱ አባቴ ትንሽ ሆኜ ነው ወደ ጌታ ሄደ። እሱ ወደ ጌታ ሄደ። እሱም ጌታን አግኝቶ ነው የሄደው። ሞቶ ተነስቶ ነው የነገሩኝ ታሪክ። ምንድነው ስማሽ? በጣም ይታመሙ ነበር። ትልቅ ሰው ናቸውና በጣም ይታመሙ ነበር። እንግዲህ እኔ በመሃል እንደተገኘው ነው የነገሩኝ። ከሌላ ማለት ሌላ ቤተሰብ አለ። ከዛ መሃል ነው የተገኘሁትና እኔ እንደነገርችኝ እናቴ ታሪኩንና ልክ ግን እሳቸው በጣም ይታመሙ ነበር። በጣም ትልቅ ሰው ናቸው፣ ይታመሙ ነበርና እህታችን ከሌላ የእሳቸው ልጅ ማለት ትልቅ ልጅ ናት፣ ከሌላ ጓደኞቿ ጋር ስትጸልይ ቃብቅቶ የነበረ ህይወት ዘራ። ከዛ በህይወት ቀጥለው ረጅም ጊዜ በህይወት ቀጥለው ዲሞቱ አካባቢ በጣም ትጸልይ ስለነበር ሄደችና እዚህ አዲስ አበባ የምትኖረው ሄዳ እንደገና ንስሐ አስገብታቸው። ከዛ እሷ መንገድ ላይ ያልተሳቸው ደቂቃ ይሄን ታሪክ ሰምቻለሁ። ትንሽ ለቅሶን አውቃለሁ። ትንሽና ብዙ ስለ አባት እንደዛ ማለት እና እንደዚህ ሁኔታ ሆሳናን ያለፍኩት። አዲስ አበባ ማደግ ጀመርኩኝ። እያለሁ አድጌ 5ኛ ክፍል ላይ ደርሼ እያለሁ እናቴ ረዳት የላትም። እኛን ለማሳደግ ሌላም ሰው ማግባት አልፈለገችም። ብዙ ሰው ሲፈልጋት ሴት ልጆች ነው ያስኩትና እነሱን ከሌላ ጋር ማሳደግ አልፈልግም ማለችና በብዙ ስቃይ ማለፍ ጀመረች። በቃ እሷን ማገዝ አለብኝ ብዬ ያ ቤተሰብ ከሷ ጋር ጨምሮ ነበር እየቀጠልን ነበርና ከዛ አይ በቃ ብዬ እሷን ለማገዝ ወደ እሷ ሄድኩኝ። ትምህርቱ የቀኑ ቆመ። ወደ ማታ ዙሬው የማታ የተማርኩ ቀን እየሰራው እናቴን ማገዝ ጀመርኩኝ ማለት ነው። ከዛ በእንደዛ አይነት ሁኔታ በጣም በብዙ ስቃይ አደኩኝ። ከዛ ምን ሰሪ ነበር? ተመላላሽ የሚባል ሰዎች ጋር ሰራ ነበር። ከዛ ብዙ ሳልቆይ ዮናስ ሰይፉ የሚባል ቃል ኪዳን ቤተክርስቲያን ታወቅ ቤተክርስቲያን ውስጥ ምግብ ለነሱ ማዘጋጀትና ከዛ ማጽዳት ቸርቹ ጀመርኩ። እዛው ነው ማመልከው፣ እዛው ነው ማገለግለው። ጥሩ ህይወቴ እንዲቀጥል ማለት ክፉን መልካሙን ለይቼ እንዳውቅ ኢየሱስን ወደዋለሁ ግን ለይቼ መያዝ እንድችል በጣም ብዙ ጠቅሞኛል። ጥሩ አባቶች ናቸው፣ ይመግቡኝ ነበር። እንደገና ደግሞ አገልግሎት ደጅ ይከፈትልኝ ነበር እና በ14 ዓመት አምጬ ቤት አላስጠምቅ ብለው መከር የሚባል ቤተክርስቲያን ሄጄ ተጠመቅኩ። ቤተሰቦቼ ሙሉ ወንጌል ናቸው። ገና ነሽ ቆይ ደጊ ምናምን ሲሉ በጣም ተናድጄ ሄጄ በፈቃዴ ማለት ነው ከዛ ቤት ከወጣሁ በኋላ ሄጄ ተጠመቅኩ። ከዛ ግን መሬት ረገጥ አርጌ በደንብ እንዳድግ እንደዚህ ሰብሰብ አድርገው ያዙኝ ያሳደጉኝ ዮናስ ሰይፉ፣ በዛብህ፣ ታሪኩ እሸቱ እና ፍቄ የሚባል ፓስተር ፍቄ የሚባል እነዚህ በጣም ብዙ አስተዋጽኦ አድርገዋል። አብሶ ፓስተር ፍቄ በእኔ ላይ አገልግሎትን እንድወድ ጌታን እንድወድ እንዳገለግል እና በህፃናትን በማስተማር እሱ በደንብ ያስተማረኝ። ህፃናትን አስተምር ነበር። እንደገና ደግሞ ጸሎት ህብረት ውስጥ ኳየር ማልፍ በሰው ስለሌለ በጣም ነው የምንወደው። እንደውም አንዴ ወድቄ በጣም አልቅሻለሁ። ፈተና ወድቄና እዛም በመዘመር እና በመጸለይ ሶስቱም ነገር ነበር ማከለከለው። ከዛ እንደዛ እያልኩ እየኖርኩኝ 4 ዓመት እነሱ ጋር ከሰራው በኋላ ምን ተባለ፣ ልጆች ጋር በጣም ነው ማገለግለውና ልጆች ጋር እግዚአብሔር ጥሩ ነገር ሰጥቶኛል። ያንን አዩና ህፃናት ማሳደግ ያላቸው ሆለት አለ ቸርች አላት። ከዛ ደብረ ብርሃን ፕላንት ማድረግ ፈለኩ። ህፃናት ማሳደጊያ እንዴት ነው አላማው? 10 ልጅ ይሰበሰብና ፋሚሊ መፍጠር። ከዛም በኋላ ጥሩ የሚያግዟቸው ወይም ወስደው የሚያሳድጓቸውን ሰዎች ጤናማዎችን ፈልገው ማገናኘት። እንዲህ ነው ስራው። ከዛ እናት ሆነሽ ስራ ያሉ ገና 10ኛ ክፍል መፈተኔ ነው። ምንም ታናሽ አለችኝ፣ ግን ታናሼ ተመሳሳይ ነው እድሜያችንና እኔ ልጅ አሳድጌ አላቅም አስተምሬያለሁ እና እንዴት ይሆናል ማለት ጌታ ይረዳሻል ችግር የለም ምናምን ብለው ወሰዱ። እሺ አልኩና ቀጠልኩ። እናት የሆንኩት እኔ ከኮኦርዲኔተሯና ከወጥ ቤቷ ጋር በፍጹም አንገናኝ። ኮኦርዲኔተሯና ወጥ ቤቷ አያቶች ናቸው፣ ከ40 በላይ ናቸው። እኔ ደግሞ 20 ውስጥ ገና እየገባሁ እና 20 ውስጥ ከዛ በቃ እግዚአብሔር ግን በጣም ይረዳኝ ነበር።
ለልጆቹ ራሱ ተሰብስበው ገና አዲስ መምጣታቸው ነው አብረን የገባነው እኛ እኔ ቀደምኩኝ ከዛ ተሰብስበው መጡ ሲመጡ ያደረኩት ነገር ዕውቀቱ የለኝም ገላቸውን ይታጠቡ እርጃቸው ሲባል የ12 ዓመት የ10 ዓመት የ8 ዓመት የ3 ዓመት የ3 ዓመት ተኩል ናቸው እድሜያቸው ይሄ ከዛ ትንንሾቹን አጥባለሁ ትልልቆቹንም አጥባቸው በጣም ደስ ብሎኝ ከዛ እንዲከራቸውን ያነሳው ቆርጣል ምንም ዕውቀት የለኝም ይሄ በቃ ያስፈልግም ምናምን ቤተሰባቸው እኮ በጣም አስጠንቅቆ የሰጣቸው ነገር እየቆረኩ አሁን እናንተ የጌታ ናችሁ ምናምን እያልኩ እየበጠስኩ ካለኝ ነገር የተነሳኔ ያን ብጥስ ያደረኩ እየጣልኩ ልጆቹ ግራ ገብቷቸዋል ደንግጠዋል ሊናገሩኝ ያልቻሉ እና ያንን አደረኩኝ የፓስተር ዮናስ እህትና ፓስተር በዚህ ናቸው አብረውኝ ነበሩት ከዛ እነሱ የሚያውቁት የለም እዛ ውስጥ ናቸው እንደዛ አርኩ አዳዲስ ልብስ ሰጠኋቸው አጣጣኳቸው አስገባኋቸው ክሩን በጣጥሽ አንስቼ ጣልኩ ከዛ በቃ በእኔ ቁጥጥር ስር ሆኑ ማለት ነው ኮኦርዲኔተሯ የምታየው በሉ ወይ ጠጡ ወይ ወጥ ቤቷም የምታየው ምግቡ ተዘጋጅቶ መሰጠቱ ነው ምግብ የምናቀርበው እኛና ልጆቹ እነሱ አዘጋጅተውልን ይሄድ ከዛ በቃ ቀጠልኩ ክፍል አለኝ ጸልይና ጌታዊ ዛሬ ደግሞ ምን ላርግለው ዛሬስ ምን ላድርግ ስል በቃ የሆነ ነገር ፊቴ ላይ እንደሚዘረጋ ነገር ይቀዋል ከዛ ሁሉም የራሳቸውን አልጋ ማንጠፍ እንዲችሉ የተሰጠኝ ስልጠና የለም ምንም ዕውቀት የለም አልጋቸው እንዲያነጥፉ ትንንሾቹን ይሻቸው እንደተኛ በቃ ያ እግዚአብሔር በጣም ይረዳኝ ከዛ ረጅም ሰዓት ቁጭ አድርጌ አስተምራቸዋለሁ እንደገና ደግሞ ልጆቹን ይሄንን አንብቡ ብዬ ሰጣቸውና ማታ አብረን ያነበብነው ጧት ድጋሙት ላይ እኔ ምንም በቃ በሚሰጠኝ ምሪት እንደዚህ ያልኩኝ 9 ወር ድረስ ከዛ ከ9 ወር በኋላ ግን መቀጠል አልቻልኩም ምንድነው አንደኛ መናፈቅ ጀመርኩ ሄዳለሁ በወር ቤተሰብ ጋር መጣለሁ ግን እኔ የማወራው ሰው የለኝም የሚረዳኝ ሰው የለም በቃ እኔ ብቻና ልጆቹን የምናወራው እና ልጆቹ ላይ እግዚአብሔር በጣም ሰራ በጣም ተለወጡ መልካቸው ቆንጆ ሆነ ንግግራቸው ጥሩ ሆነ እንደገና ደግሞ ቃግዢው ምናምን እኔ ነኝ እገዛና ሪሲት ምናምን አቀርባለሁ ትዝ ይለኛል ያኔ 2000 ብር ነው ለወር የሚያደርስ እና ተርፎ ሁሉ ሰጣለሁ እና ያንን ሆነ ያንን እየሰራው ቀጠል እና ለካን ያላቅ ወጥ ቤቷና ኮኦርዲኔተሯ በእኔ ደስተኛ አይደሉም አንደኛ ከአዲስ አበባ ነው የመጣው ሰላያቸው መስያቸዋለሁ አላወቁ ይሄን ያወቁ ሰውታ ሁለተኛ ነገር ደግሞ እኔ በቀንነት እግዚአብሔር ያውቃል እናት አርጌ ነው ተቀበልኳቸው እነሱ ሁለቱን ትልልቆች ናቸው እና ያደኩበት እድገት ጥሩ ነው በቃ ታላቅ ማክበር አገልጋይ ማክበር ምናምን የሚለው ጥሩ ቤት ነው ጥሩ ቤተሰብ ነው ያሳደገኝ ከዛ አክብሬን ያስኳቸው ፋሚሊ ቤታቸው ሄዳለሁ እበላለሁ ጠጣለሁ መጣለሁ እና ማቀው ይሄንን ለካ የሆነች ነብይ መጣ በይጠብቂ ካውሪያስ እንድታስመልጫቸው ነው አንቺን ያኖርኩሽ ምናምን ብለውኛል ብለው እነሱ የሚያወሩት ነገር አለ እኔ አላውቅም እና እኔ ምንድነኝ ልጆቹን የምበድል አይነት ነገር ከዛ አስቤዛ ላይ መቀነስ ነገር ማለት ቤተሰብ የለኝም እዛ ነብይ የምትባል ነች እንደዚህ መታምትል አዎ የነገረቻቸው በኋላ ላይ ቆይቼ ነብዩን አገኘኋት የባለቤቴ ሰሜን ሸዋ ውስጥ የባለቤቴ የእናት ጓደኛ ሆና አገኘኋት እና ከዛ እሷ ሴትዮኩት ዘባርቃለች ምናምን አይነት ነገር ሲሉ ሰማሁ ማነው ስሙ አከሌከል አቃታለሁ ከዛ አንድ ቀን ግን በህልሜ እግዚአብሔር አሳየኝ የሆነው ነገር ልክ እንዳለ ከዛ በቃ ምህረት አረኩላቸውና ተውኩት እነሱን ነገር የገባኝ ግን ከዛ ስራ እለቃለሁ በፍጹም ሰው ፈልጉ አልኳቸው ምንድነው አላውቅም ይጨንቀኝ ውጭና ሂጂ ነው የሚለኝ አረጹም ጸልይ ለምን በፍጹም እኛ እንችናምን አሉኝ ፓስተሬ እህቴ ማለት እህት ናትና ቢለምን በቃ ነው መሄድ ነው የምፈልገው መሄድ ነው ልጆቹ እኮ ረጅም ዓመት ይቆዩ ነው የሚመስሉት የቃለውጣቸው ፍቅራቸው ሰው ሲመጣ እናንተ ሊያግዝ እናንተ ሊረዳና ሰው ሲመጣ ቆማችሁ ምናምን አትዩዋቸው አቅፋችሁ ሰላም በሏቸው ፈረንጆች ይመጣሉ ጥቁሮች ይመጣሉ እነሱ ሲመጡ ቅፍ አርጋችሁ ሰላም በሏቸው ያስተምራቸዋልና አንዴ ማብራት የሚቆጠር ሰው እየመጣና ይሮጥ ሄደው ከግቢ 9 ልጅ እንግዲህ እንቅዘ ምንድነው ዞር በሉልኝ ያላችሁ ምንድነው ሲል ማሚ ነው የሚል ማሚ አራባረረ ምናምን ሲል ከዛስ ነው አይ ማብራት ቆጣሪ እኮ አያቀን ስለማያቀን ነው ይያልኳቸውና የዚህን ያህል ልጆቹ በደንብ ይተለው እምላቸው ቀን በቀንና ፈጽሞ ተለውጠዋል በዛ እነሱ ለካ በጣም ደስ ብሏቸው
አሁን አዲስ አበባ ትሄዳላችሁ ረፍት ነው ቦታው የት ነው በእንትን ደብረ ብርሃን እሺ አሁን ረፍት ነው ትሄዳላችሁ እያሉን ማለት ፋሲካ ላይ ነው ፋሲካ ላይ ቆይ ረፍት ትሄዳላችሁ አዲስ አበባ እያሉ ያሉ እኔ ምንም አልፈልግም ረፍትም አልፈልግም ምንም አልፈልግም ምን አለሽ እኔ እኮ የእናቴ ቤት ኪራይ ናት ያቺ ደግሞ ምን ሆኜ እንደው ስራውን ይብቃ በቃ ሌላ ነገር ሰራለሁ ወደ አዲስ አበባ መመለስ ይሻለኛል አቃተኛ በቃ የግድ ስላቸው እሺ ብለው ቢሮ አስገብተው እሺ በቃ እናንተ ተነጋገሩና እንሄዳለን እሺ ስለነዚህ እህቶች ምን አለሽ ስለዚህ ቤት ምን አለሽ ምናምን ከበዛ መሃል አስጠኝ ነበርሽ በጣም የምትጸልይ በጸሎቷ ይረዳችኝና አስጠኝ ተብላ መጣ አስጠንታ ሰዓቷን ስጨርስ እስከ ምሽት 3 ሰዓት ልንጸልይ እንችላለን ሰውየው በጌታ አይደለም ጠባቂ ይረብሹኛል ያ ለካሳቸው ጥሩ ነገር አይናገሩ ይበጠብጣሉ ልጆቹን ሲያስጮኋቸው ነው የሚቆዩ ምናምን ይላል እና አንድ ጊዜ በመሃል እዚህ ጋር ረሳው ቸርች ጥበቃ ላይ የሚሰራ ጥሩ አሁን ያለው ጣሊያን ነገር ያ ልጅ አጋንንቶች ላይ በጣም ጎበዝ ያስወጣል አጋንንት እንዴት ነው ይታገሳል በቃ ካልወጣ ብሎ አይለቅም እና ቢያድር ቢውል ሁሉ ወደ አምሮ እየመለሰ ያረጋጋ የጾም እየጸለየ ሁሉ ያስወጣና ያለው ላኩልኝ እዚህ ከሌለ አለ መንፈስ ግን ህፃናቶቹ ሲጮህ ይጨነቁብኛል ላኩልኝ ማታ መጣና ከዛ ከአራቱም ላይ ወጣ ከትልልቆች ጮኸ ወጣ አራቱም ላይ ነበር ትልልቆች እና አንደኛው ህፃኗ ላይ በኢየሱስም በእስራት አልል ትለኛለች በኢየሱስም ያፈሽ በኢየሱስም ይላል ሂድ በእናኑ ጮኸ ሂድ ብላ ታለቅሳለች ከዛም በኋላ በኢየሱስም በእስራት በኢየሱስም ትላለች እግዚአብሔር ዘጋ ያስቀመጠኝ ዋናው ህይወታቸው ላይ የሚሰራውን ስራ ነው በእኔ ሊሰራ ይፈልጋል እና ሁሉ መዝሙር ይሰማሉ ቴፕ አለ ያጠኑታል ይሸመድዳሉ ሰው ሲመጣ ያቀርባሉ በቃ ህይወት እለት ህይወታቸው ይሆንና ሙሉ ወንጌል ይዣቸው ይዳል አንዴ ጠሩኝና እስቲ የልጆችን አስተዳደግ ስልጠና ስጫል ምን አይነት አልኳቸው ያንቺ ልጆች ገብተው ቸርች ከተገባ በኋላ አለ እግዚአብሔር ስለዚህ ትልቅ ሰው እንኳን ሲኖር አንወጣም አንገባም አይደል አልኳቸው ስለዚህ ቸርች ከገባ ሁሉም ጨርሰን ቤታችን ሽንት ውሃ ጨርሰን እንሄድና ቁጭ ካለን አንነሳም 9 ልጅ አይነሳ እና ግራ ገብቷቸው ትንንሾቹ አንዷን እዚህ ጋር አርጋቸዋለሁ ጨርሰን ነው የምንወጣው ሰንዴ ስኩል ያለው ቅዳሜ እና ነይና እስቲ ለወላጆች ስልጠና ስጫ እኔ በየቀኑ ስልጠና የሚሰጠኝ ጌታ እሱን ድጋሚ ብትሉኝ አይገባም በቃ እኔ አላውቀው እና እኔ ስልጠና የምሰጣት አቅም የለኝም እንታናሽት እንኳን የለኝም ማሳድግ ያላል ግን ጌታ ነው ይረዳኛል ስላቸው ታውይ በቃ እነሱ በዛ ብዙም ሳልቆይ በቃ ሀገሩ ለቅቄ ልወጣው እንዲህ አሏቸው እስቲ ስለ ራሄል ምትሉትን ባሉ ሲሏቸው አይ በፊት እሷ ትናገራለች በፍጹም ይሄ ጥበብ አልገባም እሺ ሳምናቴ ወዳታለሁ እሷንም ወዳታለሁ እናቴ ብዬ በቃ እኔ የእውነት ውስጥ ያለውን ተናገርኩ ከዛ እነሱ ግን ቅሬታ እንዳላቸው ገንዘቡን እንደማጭበረብራቸው ምናምን ተናገሩ ከዛ አይደለም እናቶቹ እና አብሶ ኮርዲኔተሯ ደስ እንዳላላት ነገረቻቸው ስትነግራቸው አንድ ነገር አልኩ እኔ ደግሞ ነገር ያው ይገለጣል ብያ ጌታ ይባረክ ሰራተኛ ተተክቷል ብሩም አለ ወጪውም አለ እናንተ ብዙ አትርፋችሁ ተሰጧቸዋላችሁ ታዲያ ችግር አለ በቃ ነፃ ሆኜ ነው እኔ እንደዛ ያልኩና ከዛ በላይ ምንም ማስረጃ ቃላት እና እናንተ ስለኔ እንደዚህ ያላችሁ ብዬ ደንግጬ ምንም አላልኩም በቃ ግን መኪና ውስጥ ሆኜ ያሰላሰልኩ ሲሄድ በቃ ጭንቅላቴ እስኪፈነዳ ባለቅስ ከዛ ቢሮ ወስደው እኛን እኮ አሳፈርሽን ፓስተር ታማኝ ናት እንዲህ ናት ብለን ወስደን ቢያንስ አትሊስ አልቅሰሽ እንኳን ማስረዳት አቃተኝ እኔ ምን ላድርግ እንዴት አለቅሳለሁ የእውነት እንደሰራው ያመናችሁ ይመስለኝ በቃ እናንተ ተቀብላችሁ እናችሁኛል እኔ ደግሞ ጌታ አይቶኛል ብዬ በቃ እኔ እንዲህ ተደላደልኩ ስለዚህ ለምን ማልቀስ ነበረብኝ ስላለ አልቅሻለሁ መኪና ውስጥ እዚህ አይደለም እዛ ማስረዳት የእውነት እንደበላሽ ነው ሆነሽ ምናምን 20 ሊትር እኮ ጋዝ ገዝቼ ገብቼ አላመነችኝም ለካ በኋላ ጋዝ ብላ ምናምን 20 ሊትር በቢጫ ጀሪካን ኮን ያስገባው ታውቋል እና እያንዳንዷን ሪሲት አሰራ ነበር እና ያሰራ እሱ እኮ ስህተትን መሰራት ይችላል ነገር አለች ለዛ ዕውቀት ብቁ አይደለም ምን ለዛ ማለት ያንን ለማድረግ ገና አስረኛ ክፍል የጨረስኩት የሥራ ያላቅሜ ልጀምር እንጂ ገና ነኝ ለዛ ታክቲክ አልደረስኩም ከዛ
በቃ አሰንኩ። ይሄ ነው ወይ የኔ ክፍያ? እግዚአብሔር ሆይ አንተ ማገልገል በቃ ቢገባኝ አለቀስኩ። ጮህ ለ15 ቀን ሰዎች ካልተቀላቀልኩ በቤቴ ውስጥ እናቴ በጌታ አይደለች ጸለየችልኝ፣ ጾመችልኝ። ከዛ አይዞሽ በቃ ሰው አላመንሽ ማለት ጌታ አላመንሽ በቃ ጌታ ላይ ሰር ከፍልሽ ተረጋጊ ማለት እሺ ብዬ ወረቀት ባገኝ እዚህ ሀገር ማሳደጊያ ውስጥ ገባለሁ። ስለዚህ ጠየቅኳቸው ላንቺ ወረቀት መስጠት አንችልም። ለምን? ምስክርነትሽ ጥሩ። ስለዚህ አንቺ ላንቺ ምስክርነት መጻፍ አንችልም። በቃ የመጨረሻ ያቺ ድል ናት ያለች። አዘንኩ በቃና ምን ላድርግ ብዬ ለአንድ ጓደኛ አረብ ሀገር አለች ሳማክራት ምን አሰብሽ ነይ ወደ እኔ ስትለኝ በፍጹም አረብ ሀገር መሄድ አልሄድም። ስንት ሰው አስቀርቻለሁ እኔ አልሄድም። አረብ ጉልበቴን አይበላው በቃ እኔ ምድሬ ነው የምኖረው። እና እግዚአብሔር ሁሌ በፓስተር ዮኒ ምን ይላል? ሪቫይቫል ይነሳል ይላል። ሪቫይቫል ይነሳል እና ያንን ነው የምጠብቀው እኔ። ጌታ እኮ ሪቫይቫል ይነሳል ብሎ እኔ ምድሬ ውስጥ ተሰልፌ እንደገና ከውጭ አልመጣም። ሁሌ ተሰልፋችሁ ትመጣላችሁ፣ ተሰልፋችሁ እንደሄዳችሁ እግዚአብሔር እቺ ምድር ያስባል እያለ ይህን ትንቢት ሲናገር ነው ማለት በቃ አልፎ መጽሐፍ ጽፎት። ስለዚህ እኔ አልሄድም ብያለሁ። ታዲያ ምን ይሻላል? የተወሰነ ብር አለኝ። ከዛ ናዝሬት አንድ ጓደኛሽ እዛ ሄጄ እስቲ ባልትና ምናምን ጎበዝ ነኝ ልስራና ባልትና ቤት ልክፈት። አንድ ደግሞ ጓደኛዬ ቤት አላት ሱቅ እሰራልሻለሁ ብላኝ እሺ ብላ 3000 ብር ላከችልኝ። በማለት 2001 ላይ ማለት 2000 እዛ ሄድኩኝ 2001 ላይ እሺ ብላ ጀመርኩኝ። ቤቱ ሰዋራ ነው አዘጋጀት የሚጠይቀኝን ወሩ ተቆጠረ ብር አለቀ። በቃ አለ የከፈልኩት ቤት ኪራይ አለቀ። መጣች እሷ እንደ ድንገት አየችው። ይሄን ጉልበትሽን ሄደሽ ብር አታመጭበትም አለች። ለምን ታከስሪዋለሽ ስትለኝ አሁን እኮ ብር ምንም የለኝም ላንቺ የምከፍለው የሚሄድበት ድጋሚ ልክልሻለሁ እኔ ልሄድ ውጭና ሰርተሽ እናትሽንም ለውጪ መተን አብረን እንሰራለን። እሺ ግን ጌታን ሳላመልክ እኮ ነው ሞታለሁ። ጌታን ሳላመልክ እንደናንተ ሁለት ዓመት መኖር አልችልም። በቃ እኔ ሳላመልክ ኖር ያላቀ። ስለዚህ ጌታን ማምለክ የምችልበት ሀገር የት ይሆናል ብዬ ሳጠይቅ አንድ ጓደኛዬ ሱዳን ደርሳ መጣ። 22 ቸርች አለልሽ የአማርኛው ነው ኦሮምኛው ሁሉም ያለበት ቸርች ሱዳን አለች። እንዴ ላድርግ ሂጂ ፓስፖርት አውጪ ቪዛ አስመጪ በመኪና ነገሩን ቀለል አረጋችኝ ሄድኩ። ከዛ ሲሄድ ማንሽ ይቀበለኝ ምናምን ስል ደግሞ ሌላ ነገር ነገረች። ምን ብዙዎች ጌታን አግኝተው ሲሄዱ እንትን ሺሻ ምናምን ዓለማዊ ከተቀበሏቸው ዓለማዊ ነው የሚያረጋቸው። በቃ ሺሻውንም ሳባርኩት ምንድነው ሳቡት ምንዲ ነው እንደናንተ ነው የለመድነው እያሉ ያስለምዷቸዋል። ጫት ወቅቶ ይገባል ጫቷንም ቀመሱት ይሏቸው እንዳቀባበልሽ። ክርስቲያን ቤት ደግሞ ከሄድሽ ዓለማዊ ከመጣ ምንድነው የሚያረጉት? እኛ ቸርች ልንሄድ ቤታችንን ዘግተን ነው የምንሄድ። የሁሉም ሻንጣ የሚያርፍበት ነው። ከኛ ጋር ቸርች መሄድ ከፈለግሽ ትሄጃለሽ፣ ካልሄድሽ ደጅ ጠብቂናለሽ። በጣም ስለሚሞቅ ደጅ መቀመጥ አይቻልም። ባትፈልግም ትሄዳለህ አብራችሁ። እና ምንድነው ዓለማዊ ያረፈ ዓለማዊ ክርስቲያኖች ቤት ያረፈ ጌታ በቃ ቢወድም ባይወድም ከዛ ጌታ ይገባል። እንዲህ ነው በቃ። እንደዛ ከሆነ አንድ ልጅ ህይወቱ ተለወጠ የተባለ የእህቴ ጓደኛ ወንድም አለ። ወንድ ነው ግን ግድ የለም እሱ በጌታ የሆነው ይሻለኛል ቢያንስ አውሬ ከሚበላኝ። የሷ እህት ዓለማዊ ናት። በቃ ሺሻ ምናምን እንዳለ ቤቷ ሰምቻለሁ። እሷ ቤት አልሄድም። ከዛ እሱ ጋር ሲሄድ እውነትም በደንብ ተለውጧል። አሳረፈኝ። ስራ ፈለገልኝ ቤት ማጽዳት ነው የለም። ከዛ እያለቀስኩኝ እግዚአብሔር ፊት እግዚአብሔር ለኔ ቤት መጥረግ ይጣፋል አልኩት ስል ከዛ እንደዚህ ቁርስ አቅርቢ ብሎኝ ሰርቼ እያቀረብኩ ያለ ለእናንተ የማስባት ሐሳብ በጎና ፍጻሜ ያለው የከንቱ አይደለም የሚለው ቃሉ ወደ ውስጤ አመስግኝ ሲል ማመስገን እኮ አልፈለኩም። ከዛ ይሄንን ልክ ቃል ሲሰጠኝ ሃሌሉያ አልኩና አመሰገንኩ። ምን ይችል ነበር የልምድ ሹርባ ሰራ። ያ ሹርባ ያደገ አረብ ቤት አልሰራም ብዬ የለ በቃ ጠፋ ስራ። ከዛ አረብ ቤት ሳልሰራ የአበሻ ጸጉር ቁጭ ብዬ በቤቴ በየቤቱ እየዞርኩ ስሰራ ከዛ ቸርች ሄድኩኝ። ቸርች ሲሄድ የሄድኩት አጋፔ የሚባል ቸርች። ከዛ ወንዴ ፕሮግራም ሲመራ ያዩት ባለቤቴ ማለት ነው። እና የእውነት ጌታ ተናገረኝ። ከዛ አረ በኢየሱስ ይሄ ፈቃ እኔ ሐሳቤ አይሆንም በኢየሱስ ስም ምናምን ብዬ ገሰስኩና ቀጠልኩኝ ማለት ነው። ይሄ ተቀበለኝ ልጅ ደቀ መዝሙር የሚያስተምረው እሱ ነው። ከዛ እሱ ወደ ቤታችን መጣ። እኛ ቤት ልጁን ደቀ መዝሙር ሊያስተምር። ከዛ በዛ ተግባባ ተዋወቀ።
ከዛ በኋላ ፕሮግራም ይጋብዘኝ ጀመር። ይሄን ማገልገል ጀመርኩ። ማለት ጸሎት አለ እና ጸሎት ደግሞ ያው ማምለጫዬ ነው። ጸልያለሁ። ስጸልይ ለካ አብያተ ክርስቲያናት ህብረት ጸሎት ውስጥ ነው ወስዶ ይጋበዛል። እና አገልጋዮች ሲባል አገልጋይ እኮ ነው። እኔ አገልጋይ መሆን አልፈልግም ብዬ አሁን እኔ መስራት ጌታ ማምለክ ዝም ብሎ እኔ ምንም አልጠቀምኩም ማለት ያልፈልግም ማለት እንግዲህ ያከለከልሽ በወደድሽ መጠላሽ ነው እና በእንደዚህ አይነት ሁኔታ አገልግሎት ውስጥ ገባ። በቃ ደግሞ እኔም ብሎ መራጭ ብዬ በቃ ራሴን ወቅሼ ማለት ጀመርኩ። ከዛም በኋላ ለትዳር ጠይቀኝ፣ ነገሩን ላሳጥር። ለትዳር ጠይቀኝ ማለት 1 አመት አብረን አሳልፈን በፍጹም ማገባው አይነት ሰው አይደለም። እኔና እሱ አውርተናል ብዙ ታሪካችንን እና አውርተናል። እና እግዚአብሔር ሚስት እንዲሰጠው ጸልይለታል። እና እኔ የምፈልገው አይነት አንድ ጥያቄ አልፈልገውም እና ምንም ወጥቶለት አይደለም፣ ግን እኔ የማልፈልገው ነገር እሱ ጋር በቃ እንደ ክራይቴሪያ ነው። ከዛ ስር እሱ ደግሞ አግባ አሉት። ምንድነው የሆነው? በቃ አልተመቸውም እና ወደ ኢትዮጵያ ሊመለስ ሲል ሲመሰክርልን አገልጋዮች እየመጡ ቤታቸው ይጸልያሉ ምናምንና በር ስር ሆኜ ያለ በኦሮምኛ ነው የሚጸልይላቸው። ከዛ እዛ ጋር ወጣና ለሶስተኛ ጊዜ ሻንጤና አስሬያለሁ ልሄድ እግዚአብሔር 2 ያስቀርቱኛል። ጎተታ ወጣ። ትሰማል? ቁጭ ትላለህ አትልም? ቁጭ በል። እኔ ነኝ ያመጣው። አንደኛ የትምህርት በር ከፍተላል፣ ሁለተኛ የአገልግሎት በር ከፍተላል፣ ሶስተኛ እድርሃል፣ አራተኛ እኔ ወደምፈልገው ሁሉ እልክሃለሁ አለ። ከዚህ በኋላ አንተ ደግሞ መለመን አለ በእግዚአብሔር አይደል ያስቀብ ብሎ ሰውየው በራሱም ተገለጠ። ከዛን ጊዜ በኋላ ቁጭ ከዛ በቃ ላግባ ብሎ ሲያስብ ማንን ነው የሚያገባው? ከዛ እሱ ሲነግረኝ እኔ ሳልመጣ በፊት ስሜኑ ማን ያውቃል ያዕቆብ ወደዚህ የመጣ ራሔልን ሊያገባ ቢሆን ብሎ 2 ሰዎች ትንቢት እንደነገሩት እና ባለቤቱ ያው እሱ ስለሞተች የሚስት ችግርን ያላመጣኝ አልፈልግም እንዲሁ አከለክልሃለሁ ብያለሁኝ አለ። እና ጥሩ አልነበረም ባኩሉ አርጓል ምናምንና እሱ ጥሩ አልነበረም ይስታል። ስለዚህ አማራጭ ስለሌለው ነው ቅዱሳን ጋር የተቀላቀለው ወደ ቤተክርስቲያን ሄደው እንጂ ጥሩ ህይወት አልነበረኝም ማለት። ከዛ ስለ ትዳር ሲያወሩኝ አልፈለኩም። ትምህርቱን ቀጠለ። አንዲት እህትና ስፖንሰር ሆነ ያስገባችሁ ቤተልሔም ባር ቸርች ነው የሚያስተምረው። ተማረ መጽሐፍ ቅዱስ። ከዛም በኋላ እሱን እየተማረ ያለ አሉ ሌላ እህቶች ብዙ እህቶች አሉ እና ወንድሞች አይበዙም እዛ ሱዳን እና በአብዛኛው አረብ ሀገር እህቶች ናቸው የሚበዙት። ከዛ በፍጹም በሱ ሐሳብ ውስጥ ይገባል ብዬ አስቤያለሁ። ምክንያቱም በጣም ተቀራርበናል፣ ወንድምና እህት ሆነናል። እሱ ስለኔ ይጸልይልኛል እግዚአብሔር መልካም ትዳር እንዲሰጠኝ እና ምናምን እኔ እንደዛ ነው። ከዛ እሱ ምንድን እንዳደረገ ነገረኝ። 3 ሰዎችን ጽፎ ገባ። በቃ እስቲ ለይልኝ በልቤ ውስጥ አግባብ ላይ የለ ብሎ ከዛ ሲያስብ እነዛ 3 ሰዎች ሌሎች ናቸው። ከዛ ይሄንን መልእክት ወደ ልቡ በሁለተኛው ጾም ጸሎት የገባ ለ3 ቀን በሁለተኛው ቀን ወደ ልቡ ሲያመጣ ደነገጠ። እንዴ አሁን እህት ወንድም ተባብለን እሷስ እንዴት ትረዳኛለች? እንዴት አርጊ ልቀበላት ምናምን ብሎ በፍጹም እሱ እኔ ሰምቻለሁ የመጀመሪያ ቀን ቢብያል። እሱ ግን የሚያውቀው ነገር የለም። በቅንነት እንዴት ብዬ ጠይቃታለሁ? ጌታ በቃ ተካልክ ይሁን። እሱ ደፋር ነው እግዚአብሔር በቃ ብሎ ምሳውን በላ። በቃ መልሴን አግኝቻለሁ። 3 ቀን መጠበቅ አይጠበቅብኝ። ከዛ ልክ ወደ ቤት ሲመጣ እኔ ከዛ በፊት ምን ብያለሁ? እንደዚህ አርጊ ሲሉኝ ምንም ምን ያላደርግ ምንም አይነት ሰዎችን ወደ እኔ የሚያመጣ ነገር አላደርግም። እግዚአብሔር ከዚህ በፊት የተበላሸብኝ ጮኝነት ስላለ እግዚአብሔር ሆይ ፍለጋን የትም አልሄድም፣ ነገር ግን ፈልጎኝ ምልክት የሆነኝ ዘንድ በሬን አንኳኩቶ የሚጠይቀኝ እሱ ትክክል ነው። በጣም እንቀጥላለን። የረፍት ሰዓታችን ስለደረሰ ከዛ በኋላ መጥተው አንኳኳ ወይስ እሱ ትነግሪናለሽ? ተመልካቾቻችን የተከታተላችሁ የምትገኙት የሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን ደግሞ እህታችን ራሔል መንግስቱ ከቻግኒ ድረስ መጣ ምስክርነቷን ይሰጥችን ይገኛል። ረፍት አድርገን እንመለሳለን። ባላችሁ